ይልቁን በበዓል አጠገባችን ያሉ ሰዎች ሳይበሉ የሚውሉ ሰዎች አሉ። ይሄ ሳይጠጡ የሚውሉ ሰዎች አሉ እና በአዘቦቱም ቀን ያለውን ነገር ማየት ይገባ ይመስለኛል። ይሄ በጣም የከበረ ትልቅ ተግባር ነው ብዬ ለማሰብ መጽሐፍ ቅዱሳችንም ድሆችን እንድናስባቸው ትእዛዝ ነው የሰጠው። ሐሳብ አይደለም፣ ትእዛዝ ነው የሰጠው። ማካፈል እንዳለብን መቆረስ እንዳለብን አይ ቲንክ ትእዛዝ ነው የሰጠው። ግን እኔ የተንደረደርንበት ያለው መንገድ ግን ሁሉ ለኔ፣ ሁሉ ከኔ፣ ሁሉ በኔ፣ ሁሉ ለኔ የሚል አይነት ይመስላል። በጣም ብቻ አዝናለሁ ይሄን ነገር ስናገር ነው ራሴና ስለምንቀይረው መኪና ነው በጣም ጭንቀታችን። ስለምንለብሰው ኳሊቲ ልብስ ነው፣ ስለምንጠቀማቸው ውድ ዕቃዎች ነው፣ ስለምንገነባቸው በጣም ለግዠሪየስ ስለሆኑ ቤቶች ነው የምናስባቸው እንጂ ድሆችን የማሰብ ልብ ከመቼ ጀምሮ ከኛ እንደቱ ስራ አላውቅም። በክርስቶስ የሆነን ያመንን በጌታ የሆነን ሰዎች አማኝንን ብለን የምናስብ ሰዎች ግን በዚህ ጉዳይ ላይ ብዙ መስራት የሚገባን መስሎ ይሰማኛል። ሁሉ ሰው ክርስቲያን ብሎ የሚያስብ ሰው ድሆችን ማሰብ ይገባዋል ብዬ ነው የማምነው እና እንደ ሀሳብ ሳይሆን ይሄ መጽሐፍ ቅዱሳችን እንደ ትእዛዝ የሚያስቀምጠው ነገር ስለሆነ በዛ ልክ ሊታይ ይገባል ብዬ አስባለሁ እና እየመጣንበት ያለው መንገድ ግን ድሆችን የከፋ ድሆችን የጣለ ድሆችን የረሳ ሁሉ ነገራችንን ከራስ ፀጉራችን እስከ እግር ጥፍራችን በራሳችን ፍላጎት ተጠቅጥቀን የተሞላንበት እኛ ብቻ እስከ በላን እስከ ጠጣን እስከ ከበርን እኛ ሁሉ ነገር እስከ ተሟላልን ድረስ አጠገባችን ያለ ሰው ምንም እስከማይመስለን ድረስ እንደዚህ ያለ እሳቤ ውስጥ እኔ እንዴት እንደገባን አላውቅም። አይ ቲንክ ይህንንም ጉዳይ ድሆችን ማሰብ በጣም በጣም አስፈላጊ ነገር ነው የሚል ግን አይ ቲንክ ትልቅ እምነት አለኝ። ያስፈልጋል ብዬ አስባለሁ። በህግ መፋረድ እንደው ማለት ለምሳሌ እኔ እስከማውቀው ድረስ አንድን ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ያለ ሰው ጥያቄ ቢጠይቅ ልብሱን ከማውለቅ አይደለም መጀመር ያለበት። ጥያቄው ጥያቄ ነው፣ መልስ ነው መቅረብ ያለበት። እሱን የሚቃወም ሰው ከመጣ በዚያው ድፍረት፣ በዚያው ልክ፣ በዚያው ቁመት ሌሎቹንም ነገር መቃወም ያለበት ይመስለኛል። እኔ በህግ ከመፋረድ በፊት እኔ ትምህርት ነው የሚቀድመው ነው ብዬ ማስበው። አሁን ካስተማርከው ሰውየው ነገርየውን ጥሎ እኮ ይመጣል ወደ አንተ። ሳታስተምረው ሳትነግረው እንዳለ ሰብስበህ ልክ እኛ እንደተከሰስንበት ሰሞኑን ማለት ነው ሰብስበህ ብትወስደው የሆነ ቦታ በድብቅ ምንም ያዘጋጀዋል ያን ነገር ሊያስቀጥልበት ይችላል። እሱ መሰረታዊ መፍትሄ ነው ብዬ አልወስደውም። እኔ እንደ ሁለተኛ ሶስተኛ መፍትሄ ልትወስደው እንችላለን፣ ግን በማስቀመጥ ልትከላከለው አትችልም። እንዴ ትላንት ከትላንት ወዲያ እኮ በጥቂቱም እንደ ነውር የሚታዩ ነገሮች እኮ ዛሬ አውደ ምሕረቶቻችን ላይ እኮ ይታያሉ። አየህ ዛሬ እኮ የቢራ ፋብሪካ መኪኖች እኮ ቀጥ ብለው እኮ በአውደ ምሕረት በር ላይ ያለፉ እኮ እየሄዱ እኮ ነው ማለት። የወደቅንበት የውድቀት ጥልቀት እኮ አሁን ሚዛን አልባ የሆነ ነው። የሳትንበት የገባንበት የውድቀት ድጥ እያንሸራተትን የሚገኝበት እኔ መቆሚያችን የቱ ጋር እንደሆነ አላውቅም። እኔ የሆነ ዛፍ የሆነ ቋጥኝ ይዘን ካልቆሙ በስተቀር እየተንሸራተትንበት ያለው ነገር ብዙ ነገራችንን ይዞብን እንዳይሄድ እፈልጋለሁ። ሞራል አልባ ህዝብ ምንድነው ፍጻሜው? ፈሪሃ እግዚአብሔር የሌለው ሰው ምንድነው ፍጻሜው? ወይ አንደኛውን እግዚአብሔርን አላውቅም ብሎ ቢል ወንጌል በመንገር ትታደገዋለህ። ወንጌል አውቃለሁ ባይ ነው፣ ተከራካሪ ነው። ቤተክርስቲያን ንጹህ ነች፣ ቅድስት ነች፣ ምሉእ በኩልሄ ነች፣ ስንዱ እመቤት ነች ብሎ ይጠቅስልሃል። የእግዚአብሔርን ሐሳብ አውቃለሁ ብሎ ተከራካሪ ነው። በህይወት ሌቭል ግን ስትመዘነው ሁላችን የምናውቀው አይታል፣ ሁላችን የምናየው ነው። ምን አይነት ጄኔሬሽን ነው እየፈጠርን ያለ ነው? ምን አይነት ትውልድ ነው እየፈጠርን ያለ ነው? በዚህ መንገድ የምንቀጥል ከሆነ እማናስተምር ከሆነ ንጹህ ወንጌል ቦታውን መያዝ ካልቻለ ምስባኮቻችን ላይ የእሳት ዳር ጨዋታዎችን ማስተማር ካላቆምን በስተቀር የወንዝ ዳር ወጎችን ከመድረኮቻችን ካላራቀን በስተቀር የሽማግሌ የጡረታ ዕድሜ ጨዋታዎችን ከትምህርቶቻችን ላይ ካላወጣን በስተቀር ትውልዱን ሊዋጅ የሚችል እውነተኛውን እግዚአብሔርን ቃል እያስተማርን ማንቀጥል ከሆነ እኔ እንደውም እንደዚህ ነው የምለው፣ ነበረች ብለን የምንጠቅስበት ጊዜ ብዙ የሚርቅ አይመስለኝም። ታሪኳ ገናና የነበረች ቤተክርስቲያን ነበረች። 60 ሚሊዮን ህዝብ የነበራት ምናምን የነበራት ቤተክርስቲያን ነበረች። እግዚአብሔር እኮ የቆሮንቶስን ቤተክርስቲያን ስለማይወዳት ነው እንዴ? ይገባኛል። የገላትያን ቤተክርስቲያን ስለማይወዳት ነው እንዴ? ይወዳናል የሚል የተለየ ትምክህት ሳይሆን ግድ የለም እግዚአብሔር ይረዳናል እኮ። እግዚአብሔር እንዲረዳን ማለት ነው። እኔም እኮ ጨዋታችን እኮ ይሄን ባይዜ አሁን እኮ እየጮህን ያለ ነው። አይተሃል? ትላንትና የወደቁት 7ቱ አብያተ ክርስቲያናት እኮ የኤስያዎቹ ምናያቸው እኮ ዛሬ የሉም፣ አሻራቸው የለም። የቅርባችንን እኮ እነ ኤፌሶን እነ ገላትያ እነ ጳውሎስ ያስተማሩባቸው መልእክት ይጻፉባቸው ዛሬ እኮ ምናልባት ብናገኝ የአርኪኦሎጂ ፍርስራሾቻቸው ነው የምናገኘው።
ወይም በድንጋዮች ላይ የሆነ ነገር የጻፏቸውን የቅርጻ ቅርጽ ጽሁፎች ነው እንጂ ህያዊት የሆነች ቤተክርስቲያን እኮ አናገኝም እኮ። ትላንት ከትላንት ወዲያ እኮ 98% ክርስቲያን የነበሩ እኮ አገሮች እኮ ዛሬ 1% ክርስቲያን ያላቸው ገብቷል። ህዳጣን ናቸው ክርስቲያኖቹ፣ ማይኖሪቲ ናቸው ክርስቲያኖቹ፣ ድምፅ አልባ ናቸው ክርስቲያኖቹ። አየህ፣ የመጣላቸውን ደብዳቤ የመጣላቸውን የመታደስ መልእክት በሚገባ መፈተሽ ስላልቻሉ፣ ዘመኑን ዲዘርን ማድረግ ስላልቻሉ፣ የሚመጣውን ዘመን መለየት ስላልቻሉ ዛሬ ነበሩ ነው የምንላቸው። ካቴድራሎቻቸው እንኳን ዛሬ አብዛኞቹ የሉ ባይዘው። ከጥቂት ዓመት በኋላ ዛሬ ምናልባት እየከፈልን የምንጎበኛቸው አብያተ መንግስቶች አሉ አይደል እኛ አዲስ አበባ ላይ የሚገኙ። ምናልባት ከጥቂት ዓመታት በኋላ አሁን የሚጮኸውን ጩኸት አባቶች የሚሰሙት ኢሬሌቫንት ነው፣ እዚህ ግባ የሚባል አይደለም፣ የህዳጣን ጥያቄ ነው፣ የማይኖሪቲ ጥያቄ ነው፣ አንድ ቤት ላይ አንዲት ህዝብ ብትመዘዝ ቤቱ አያፈስም የሚለውን ራስ ጸደቅ ትንተናቸውን በማስቀመጥ አሁንም ለለውጥ መጨከን ካልቻሉ በአባታዊ ሞራል በሐዋርያዊ ኃላፊነት አለ አይደል በእረኛዊ ልብና ትህትና አሁን ያለውን የትውልዱን ጥያቄ በእግዚአብሔር ቃል መመለስ ካልቻሉ ዛሬ የምንመካባቸው ውብ የተነጠፉ ካቴድራሎቻችንን ከሆኑ ዘመናት ከሆኑ ጊዜዎች በኋላ ገንዘብ እየከፈልን የምንጎበኛቸው ሙዚየሞች እንዳይሆኑ በጣም ስጋት አለኝ። እግዚአብሔር ጣልቃ ይገባል ይረዳናል ብዬ አስባለሁ። ግድ የለም ደስ ይለኛል እንደዛ ቢሆን። ምክንያቱም ባለፉት 1700 ዓመታት ዕድሜ ውስጥ በርካታ ውጅንብር በርካታ ወጀብና ማዕበል አልፏል በቤተክርስቲያናችን። የነ ዮዲት ጉዲትን የነ ግራኝ አህመድን በቅርቡ የጣሊያንን ወረራ እናስታውሳለን። ትልልቅ አደጋዎች ናቸው። እግዚአብሔር አሳልፎናል። በእኛ ዘመን በእውነት እግዚአብሔር አውቃለሁ የተሰሩ ተንኮሎች መጽሐፍ ቅዱስ ብረዛ ድረስ እንግዲህ ልንተርፍ ልንድን የምንችልበትን ራሱን ቃሉን መበከል ድረስ የወረደ ይሄ እንግዲህ የኛ የትንሾቹ ጥያቄ አይመስለኝም። በቤተክርስቲያናችን ያሉ አባቶች ራሱ የሚጠይቁት የሚሸማቀቁበት ጉዳይ ሆኗልና እንዲህ ሲሆን እያየ እግዚአብሔር እንደው አንድ እድል ይሰጠናል የሚል ምኞትም ጸሎትም ስላለኝ ነው። እኔ አንድ እድል ብቻ አይደለም ብዙ እድል ሰጥቶናል። ባይዘው አሁን የጥፋቱንም አውድ ማየት ያስፈልጋል። እነ ዮዲት የመጡት በጦር ነው። በጦርማ ችግር የለውም እኮ ሚሊታንት እኮ ነን እኛ። ምን ችግር አለ? ዮዲትን የመሰለ ብዙ ጦር ይመጣ እኮ በሚሊታንት ስለሆነ እኛ ችግር የለብንም፣ እንመልሰዋለን። እንዳልከው ግራኝ አህመድም ሌሎችም ሰዎች ቢመጡ በጦር የመጡ ስለሆነ ያንን መከላከል ብዙ አይከብድንም። አሁን እየሳትን ያለነው መሰረታዊ ስነ መለኮታዊ ስሁትነት ነው። እንዳልከው ነው አንተም ወንድም አለ ዋናው ላይ የሰዓት ነው። አይተሃል? ለምሳሌ ቅድስት ድንግል ማርያም ላይ ብትስት ተስፋ አለ። ቅዱስ ጊዮርጊስ ላይ ብትስት ተስፋ አለ። ቅዱስ ተክለ ሃይማኖት ላይ እንግዲህ ቅዱስ ምለ ያው ሪስፔክት ላድርግ ብዬ ነው። ብትስት ተስፋ አለ። ኢየሱስ ላይ ስተህ እንዴት እቀጥላለሁ ብለህ ተስፋ ታደርጋለህ? አሁን እኮ እየወደቅን ያለነው እኮ በሁለንተናዊ መንገድ እኮ ነው። ባይዘይ ስነ መለኮታችን ብቻ እኮ አይደለም እኮ የወደቀው፣ ሞራላችን እየወደቀ ነው እንዴ። አሁን ያለው ተቋም ሁሉ ሰደለ እኮ አሁን ያለው እኮ ቤተ ክህነት እኮ እንዴ የቤተ ክርስቲያኒቱን እኮ መጻኢ ዕድል መሸከም የሚችልበት ጀርባው እኮ ጎብጧል እኮ። አይችልም እኮ መሸከም። አሁን ዕዳም ዕድልን መሸከም አይችልበት ዘመን ላይ ያለው አሁን ያለው ቤተ ክህነት እንግዲህ ከነፍሳት ጥያቄ ይሉጣልህና ተቋማዊውንም የቤተ ክርስቲያኒቷን እኮ ጉዳይ እኮ እንፈትሽ እኮ ይባል እኮ ምናቀው እኮ ነውኛ እንዴ። አውደ ምሕረት ላይ እኮ ሰዎች እኮ ገንዘብ ከፍለው እኮ እየሰበኩ ያሉት። አውቀን እንሸፍን ካላልን በስተቀር አውቀን ነውራችን አይገረጥ ብለን ካላልን በስተቀር ብዙ ማንገልጠው ነገር እንደተጠበቀ ሆኖ ሰዎች እኮ አዲስ አበባ የሚገኙ እኮ አድባራት ላይ አስተዳዳሪ ለመሆን እኮ እስከ 5 ሚሊዮን ብር እየከፈሉ እኮ ነው። ይሄ ሰውዬ በጸጋ ነው ያገለገለው መድረክ ላይ ወጥቶ ነው ወይስ በገንዘብ ነው ያገለገለ ያለው? አስተዳደራችን ራሱ መዋቅራችን በራሱ የቤተ ክርስቲያኒቱን ዕዳም ዕድልም መሸከም የማይችልበት ዘመን ላይ ያለው ባይዘው ሲስተሚክ ችግር ገጥሞናል ነው ያልኩ ያለሁት። መሰረታዊ የስትራቴጂ የአካሄድ የፍልስፍና የተደራሽነት ችግር ገጥሞናል። ይሄን ልንክድ አንችልም ነው። ይሄን አይንን ከፍቶ ማየት ነው የሚገባው። ሊሸከማት የሚችልበት ጊዜ አይደለም። እኔ እንደውም ራሱ ጠቅላይ ቤተ ክህነት የሚባለው ራሱ ቤተ ክርስቲያኒቱን የሚመራት ራሱ ቤተ ክህነቱ በራሱ ለቤተ ክርስቲያኒቱ ውድቀት ይዟት እንዳይወድቅ ራሱ ሰጋለሁ። ማቆም አለብን። ገብቷል? ኢንሰፊሸንት ነው። ካፓሲቲ ይጎልባል። ዘመኑን መዋጀት ይጎልዋል። ዘመኑን በሚመጥን መንገድ የተዋቀረ አይደለም። ለተልእኮ የተመቸ አይደለም። የሚመጣውን ትውልድ ሊዋጅ በሚችል ደረጃ ያለ አቋም ተቋም አይደለም ይሄ ጉዳይ። ስለዚህ እያልን ያልነው የቤተ ክርስቲያኒቱን ሁለንተናዊ መታደስ የምንፈልግ ከሆነ በሁለት እግሯ ቆማ እንድትሄድ የምንፈልግ ከሆነ በሁለንተናዊ መንገድ መንገዷን መፈተሽ ይገባታል እያልን ያለው ቤተ ክርስቲያኒቱ ተቋሟን መፈተሽ አለባት። ኢንካፓሲቴት የሆነ ተቋም ነው ያለው ባይዘው ኢንካፓሲቴትድ ነው ተቋሙ። አቅም አንሶታል።
ለመተለም አቅም አንሶታል። የሚመጣውን ዘመን ፕሪዲክት ለማድረግ አቅም አንስቷል። የሚመጣውን የ50 እና የ100 ዓመት የትውልዱን ጥያቄ ዲዘርን አድርጎ በዛ ልክና ቆመና ለመቋቋም የሚችልበት አቅም አንስቷል። ኢንሰፊሽንት ነው። ገብቷል። አቅም ጎሎታል። ጉልበት አንሶታል። ገብቷል። ኃይል ክዶታል። መሞላት አለበት በኃይል። የሚመጣውን ዘመን ለመቀበል የሚያስችል ዝግጅት የለም። ሲስተሚክ አደጋ ገጥሞታል። እንደውም የአከርካሪ መሰበር ገጥሞታል ነው ብዬ የምለው እኔ። እንደውም አከርካሪው ተመቷል። ስለዚህ መጠገን አለበት። በተሐድሶ መጠገን አለበት። በእግዚአብሔር ቃል ትራንስፎርም ማድረግ አለበት። የሚመጣውን ዕዳም እድልም ይሄ ተቋም መሸከም እንዲችል አጠቃላይ ይሄ ከመዋቅር አንጻር የሚልህ ያለው ችግር ነው። እንደውም አንዳንድ ሰዎች እኮ ያሉት ነገር እኮ ይሄ ቤተ ክህነት እኮ ጨርሶ የሚጠቅም አይደለም፣ ፈርሶ መሰራት አለበት እኮ የሚሉ እኮ ሰዎች እኮ ረዚህ የሆኑ ጥያቄ ያደርጉ። እኔ ፈርሶ መሰራት አለበት ብዬ አላስብም። በመሰረቱ እኔ የህዝባዊ ሲኖዶስ ጥያቄ ሰሞኑን አገርሽቶ አይቻለሁ። አንዳንድ የቤተክርስቲያን ሊቃውንት ራሱ እንደ ሀሳብ አቀንቅነውት ተጽፎበት የነበረ ነገር ያ እግዚአብሔር ጣልቃ እንደሚገባ አላስብም። እኔ እግዚአብሔር ጣልቃ እንዲገባ አስባለሁ ምናምን የሚለው ነገር እኔ በጥንቃቄ ብንለው ጥሩ ነው ብዬ ነው የማስበው። አምሶሪ ይሄንን ስለ እግዚአብሔር ጣልቃ የሚገባው ከሀሳቡ ጋር ስንስማ ይመስለኛል እኮ ኢንኮንትራሪ እግዚአብሔር በዚህ ሂዱ እያለ በዚህ እየሄድን እንዴት ነው ልንጠጋጋ? እንደው ትንሽ እንኳን ለመጠጋጋት እኮ ስሜት ያለን እኮ አይመስልም እኮ። እግዚአብሔር እኮ በልጁ ጉዳይ ላይ ድርድር የለውም ነው ብለህ በኢየሱስ በወንጌል ጉዳይ ላይ ድርድር የለውም። የምህረት ዘመን ላይ ስላለን እንዳልኩት ቅድም ጸሎቴንም ምኞቴንም ጭምር ነው የምናገረው። የምህረት ዘመን ላይ ስለሆነ ያለ ነው። እግዚአብሔር አንድም ሰው ቢሆን ሁለትም ሰው ቢሆን ግድ የሚለው አምላክ ስለሆነ እና መልካው አምላክ ቸር አምላክ ስለሆነ በየገዳማቱ የፈሰሰን እንባ በየአድባራቱ የተበተነን የወጣት ጉልበት ህይወት ዘመን የሚያይ ይመስለኛል። ወይም እንዲያ ይመኛሉ። እንደዛ ብዬ ላስበው። ቅድም ነካረግና ጥያቄ ያለች በዓላት የሚታፈኑበት የታወቀ ምክንያት አለ። ቅድም አንስቻለሁ። አሁን የልደት በዓልም ሰሞን ስለነበር የጌታችን የኢየሱስ ክርስቶስ ልደት በድምቀት ከሚከበርባቸው ቦታዎች ውስጥ አንደኛው ላስታ አካባቢ ነው። ቤዛ ኩሉ ዓለም የቅዱስ ላሊበላ ልደትም አብሮ ይከበራል። እንዲሁ ድርብ ነገር አለው። የሆነ አብሮ የሚጣፋ ነገር አለው አብዛኛው ላይ በዓል አሁን ጥምቀት በዓል ነው አይደለ? መጽሐፍ ቅዱሳዊ ነው ብለናል። ጥምቀት በዓል ምሳሌ ነው። አሁን ጥምቀት አካባቢ ስላለን ገናንም ጨምሮ ልደትን ጨምሮ ይሄ በዓል በአግባብ ካልተያዘ ወደ ጣዖትነት የመቀየር እድሉ ተፈጥሯዊ ነው። ሰው አይደለም የሚቀይረው። አይዞኝ በራሱ በሚገባ እየተቃኘ እየተገመገመ እየታየ እየተፈተሸ የቱ ጋር ስተናል የቱ ጋር ወድቀናል። ምክንያቱም በየዓመቱ አዲስ ነገሮች እኮ ይመጣሉ። ለምሳሌ እኮ አንዳንድ አካባቢ ላይ እኮ እንደው ብንሄድ እኮ የጥምቀት ቀን እኮ ዛር ያለበት ሰው ሁላ እኮ ወጣል እኮ ገብቷል። አረቄዎች እኮ አረቄ የሚጠጡ ሰዎች ምናምን እዛ አካባቢ ላይ እኮ ጭፈራው በጣም የተለየ እኮ ነው። እኛ ያደግንበት አካባቢ ላይ እንኳን ብሶ ተደብድቦ ተፈንክቶ ምናምን የሚገባ ሰው ሁላ አስተውላለሁ። ዱላ ይዞ ምናምን በቃ ኃይለኛ እንትኖች ሁላ አሉ። ስለዚህ በዓላት አሁንም ጥንቃቄ በተሞላበት መንገድ ማየት የሚገባን የሆነ ሰዎች ሰርተውት ብቻ ላይሆን ይችላል የሚበላሸው። በአግባቡ እየታየ እየተመረመረ ካልሄደ ወደ ጣዖት አምልኮነት የመቀየር ተፈጥሯዊ ቴንደንሲ ያለው በዓል በራሱ አንደኛ ነው። ሁለተኛ ባህል ካልተፈተሸ የእግዚአብሔር ባህል እንኳን ቢሆን የሰዎች ስራው የመግባት እድልና ወደ አምልኮተ ባህል የመለወጥም ቴንደንሲዎች አሉት። ስለዚህ ራሱ የባህል በዓል ብለን የምንጠራው ኔቸሩ በራሱ እየተመረመረ እየተፈተሸ ሊሄድ የሚገባ ነገር ነው ብዬ አስባለሁ። ክርስቶስን ማዕከል ካላደረገ አሁንም ይሄ ነገር ወደ አምልኮተ ሰብእ እንኳን ሊያደግ ይችላል። ባይዘው ወደ አምልኮተ ሰብእ ብቻ አይደለም ሊያደግ የሚችለው ወደማይታወቁ የአማልክት አምልኮት ዝንባሌዎች ሊያደጉላ ይችላል። ወደ ባዕድ አምልኮም አላርለ አፍቃሪነትም ሽፍት ሊያደግ ይችላል። አይታወቀንም እኮ አየህ። ክርስቶስ ማዕከል የለውማ፣ ሴንተር የለውማ። አየህ እያሰብክ የምታከብረው እያሰብክ ሪስፔክት እያደረክ የምታከብረው ስለማይኖር የጠራ ሁሉ ይወስድሃል ማለት ነው። ስለዚህ ክርስቶስን ማዕከል ማድረግ ያስፈልጋል። እንደ እግዚአብሔር ቃል የማይመራ በዓል ጣዖት የመሆን ድሉ በታሪክ የተረጋገጠ ነው። እስራኤል እንኳን የተሰጣቸውን እኮ የእግዚአብሔርን በዓል እኮ በረዘው ከልሰው እኮ ተገኝተው እኮ ያውቃሉ። ይሄ በጣም በጥንቃቄ ማየት ያስፈልገናል ብዬ ነው የምወስደው። እንደ እግዚአብሔር ቃል ያልተመራ በዓል ወደ ጣዖት አምልኮ የመቀየር መጽሐፍ ቅዱሳዊ ኮስ ሪፈረንሶች እኮ አሉ። ይሄ ብቻ አይደለም። የማይፈተሽ በዓል
የማይመረመር በዓል፣ የረጅም ዘመን ዕድሜ ቆይታ አለው ብለን የምንጠራው በዓል እየፈተሽን እየመረመርን የት ጋር ነው የጎደለው፣ ከእግዚአብሔር ቃል አንጻር የት ጋር ነው ያነሰው፣ ከእግዚአብሔር ቃል አንጻር የት ጋር ነው የረዘመው ብለን ማንል ከሆነ ወደ አምልኮተ ባዕድ መቀየሩ አይቀርም። ስለዚህ ምንድን ነው መሆን ያለበት ብለን እንደ ሐሳብ ብናስቀምጥ በዓሎቻችን የምናከብርበት አከባበራችን በጠቅላላው ነገረ ክርስቶሳዊ ፋይዳው ላቅ ባለ መንገድ ክርስቶሎጂካሊ አድቫንስድ በሆነ መንገድ ኢየሱስን ባገነነ መንገድ ኢየሱስ ክርስቶስ ገዢ መሬቱን በያዘበት አቅጣጫና መንፈስ ካልተመራ በስተቀር አሁን የገጠመን አይነት ችግር እንደሚገጥመን ምንም ጥያቄ የለውም። ስለዚህ ከተፈጥሯቸው ራሱ መነሻነት ብንወስዳቸው የሆነ ሰው ሊያስገባባቸው ብቻ እንደው ባይችልም እንደዛ እንኳን ባይሆን ወደዛ ነገር የመቀየርና የመበላሸት ቴንደንሲ እንዳላቸው መታዘብ ያስፈልጋል። አሁን የገጠመንም ችግር አይ ቲንክ ከዚህ ሐሳብ ጋር የተያያዘ መስሎ ነው የሚሰማኝ። ለዛ መስሎ ይሰማኛልና ልናየው፣ ልንፈትሸው፣ ልንመረምረው ይገባል ብዬ አስባለሁ። እና ሃይማኖትንም ብንወስደው ባህልንም ብንወስደው ወደ ቅዱስ ሕይወት ለመምጣት ስናስበው ለምሳሌ ባህልን ብንወስድ አሁን አንደኛው እንደው በንጽር ባስቀምጥልህ ባህልን ብንወስድ ሰው የፈጠረው ስርዓት፣ ሰው የፈጠረው አኗኗር፣ ሰው የፈጠረው ካልቸር፣ ሰው የፈጠረው አቀራረብና አጠቃላይ ሁኔታ እግዚአብሔር የገለጠውን እውነት እንኳን መሸፈን እንኳን እስከሚችል ድረስ ደረጃዎች አሉት። ለምሳሌ ከዚህ ውስጥ አሁን ባህልን ወሰድላ እንደውም አሁን ያለንበትን የሀገራችንን ሁኔታ በዚህ ላይ ባነሳ በጣም ደስ ይለኛል። ለምሳሌ ለአንድ አማኝ ስለ ክርስቲያን ነኝ ብሎ ለሚያስብ ለአንድ አማኝ ክርስትናው ከብዙ እሴቶቹ መካከል አንዱ ሳይሆን ለአንድ አማኝ ክርስትና አለኝ ወይም በክርስቶስ አምናለሁ የሚል የዳነ ክርስቲያን እንግዲህ ክርስቲያን እንብለው በጠቅላላ እኛንም ህዝብ እንደው እዚህ ውስጥ እናስገባውና ለአንድ አማኝ ወይም ክርስቲያን ነኝ ወይም በክርስትና ጥላ ውስጥ አለው ብሎ ለሚያስብ ለአንድ ሰው የክርስትና እሴቱ ያመነበት የክርስትና እሴቱ ከብዙ አለኝ ብሎ ከሚላቸው እሴቶቹ መካከል እንደ አንዱ መቆጠር ከጀመረ በጣም አደጋ አለው። አየ ለአንድ ክርስቲያን ክርስትናው ሚዛኑ መሆን ነው የሚገባው። ከብዙ እሴቶቹ መካከል አንዱ ሳይሆን መመዘኛው ስታንዳርድ አላር መስፈሪያው መለኪያው ሊሆን ነው የሚገባው። እንደዚህ ነው ወይ አሁን ላይ በተለይ በእኛ አካባቢ አሁን በእኛ ቤተክርስቲያን አካባቢ እንደዚህ ነው ብሎ መጠየቅ ይገባል። ቋንቋችን፣ ባህላችን፣ ትውፊታችን፣ ሀቲታችን፣ ትርክቶቻችን አላርለ ወረቦቻችን፣ ዝማሜዎቻችን፣ እድሜ ዘለቅ አላርለ አስተዋጽኦቻችን፣ ሰዓታቶቻችን፣ ማህሌት ቅዳሴዎቻችን፣ ነጠላ አለባበሳችን አላርለ ለበዓል ስንወጣ የምናቀርበው ወረባችን፣ የምናቀርብበት የምንታይበት አላርለ ውጫዊ መገለጫዎቻችን እኮ ከብዙ እሴቶቻችን መካከል አንዱ ብቻ ሳይሆን ኢቭን ክርስትናችንን እንኳን የሚመዝኑ ሆነው ቀርበዋል እኮ። እንዴ ወደ ኢየሱስ ሰዎች እንዲመጡ ወንጌልን እኮ ለመስበክ እኮ ሰዎች ወደ እነሱ እንደው አንዳንድ እንቅስቃሴዎችን እኮ ስናደርግ እኮ የምንታዘበው ነገር እኮ አለ። እኔ እኮ የረጅም ዘመን ታሪክ ያለኝ ነኝ። አንተ የሆነ ዛሬ 30 ዓመትና 40 ዓመት ነው አንተ መሰብከኝ ይልሃል። ልክ ኢየሱስ የ30 ዓመት ሰው ወጣት አስመስለው ማለት ነው። አንዳንዱ እኮ ኢየሱስን እኮ እንደ አውሮፓ ሚሽነሪ የሚያስብ ሰው አለ። ኢየሱስ እኮ ኢትዮጵያ የመጣው ኢየሱስ የሚለው ስም ኢትዮጵያ የገባው እኮ ከአውሮፓ ሚሽነሪዎች ጋር አብሮ የሚመስለው ሰው ሁላ እኮ አለ። እንዴ አንተ መተህ ነው 2000 ዓመት ታሪክ ያለኝን ሰው አንተ ነህ መተህ የምትነግረኝ ምናምን ይልሃል። አየህ። ስለዚህ ቋንቋችን፣ ታሪካችን፣ ትውፊታችን፣ ባህላችን ክርስትናችንን አደብዝዞታል ባይ ነኝ እኔ። በክርስትናችንና በቋንቋችን መካከል አየህ፣ በክርስትናችንና በትውፊታችን መካከል፣ በክርስትናችንና በሀቲትና ትረካዎቻችን ቅድም ባልኩዎችን መካከል ያለው ደማቅ ቀይ መስመር እየደበዘዘ የመጣ ይመስለኛል። አሁን እያልን ያለነው ክርስትናችን ብቸኛ መለኪያና መስፈሪያ ሆኖ መገለጥ አለበት። ይሄ እግዚአብሔር ቃልና ወንጌል ቋንቋችንን የሚፈትሽ፣ ታሪካችንን የሚመረምር፣ ትውፊታችንን የሚሰፍር፣ አለን ብለን የምንጠራቸውን ብሔራዊ ኩራቶቻችንን ጭምር እንኳን ሳይቀር ናሽናል ፕራይዶቻችንን እንኳን ጭምር ሳይቀር የምንመዝንበት፣ የምናጠልበት፣ የምናጣራበት ወንፊታችን መሆን ነው የሚገባው። እንደዚህ ነው ወይ ነገሩ ነው ብዬ መጠይቃ። ደማቅ ባህል አለን፣ በጣም ደስ የሚል ታሪክ አለን፣ እድሜ ጠገብ አስተዋጽኦች አሉን፣ በጣም መልቲ ካልቸር አለን፣ ብዝሃ ቋንቋ ነን፣ ብዝሃ ባህል ነን። እነዚህ ሁሉ ነገሮች አት ኤንድ ኦፍ ዘ ዴይ እየመጡ ክርስትናችንን እየሸፈኑ አንዳንዱ ወደ ቅይጥነቱ ላይ ገባን ይመስለኛል። ተቀይጦብናል ብዬ ነው መስበው። ክርስትናችን ከቋንቋችን ጋር ተቀይጧል። ክርስትናችን እኔ እንደውም አንዳንዱ ከአመጋገባችን ጭምር ጋር ተቀይጧል።
ይሄ ከኢትዮጵያዊ ሴቶቻችን ጋር ተቀይጧል። በራሱ ሚዛኑን ጠብቆ ቢሄድ ቅድም እንዳልኩ ምንም ችግር የለውም። አየህ እንግዲህ አመጋገባችን እንኳን ሲሉ በስመ አብ ብሎ ባርኮ ከመብላት ይጀምራል። በልቶ ሲጨርሱ ገበታውን ማዕዱን መሳም ወይም መሳለም ድረስ ያለውን ማለት ነው። እንደዛ ብቻ ማለት አይደለም። ስርዓት አይደለ አመጋገብ ራሱ አየህ በጣም የገነገነ እኮ ነው። ከፍ አድርገን ካየነው በጣም የገነገነ ነገሮች አሉ። በጣም እዚህ ውስጥ የምናያቸው አለባበሳችን፣ ነጠላችን፣ ቆባችን ምናምን እነዚህ ሁላ ነገሮች እንኳን ከክርስትናችን ጋር ትከሻ ለትከሻ እየተለካኩ ነው ወዳጄ። አየህ ትከሻ ለትከሻ እየተለካኩ ነው። ቁመት እየተለካኩ ነው። ሲንክሪቲዝም አጥቅቶናል ነው። አየህ ቅይጥነት ማለት ነው። ቅይጥነት አጥቅቶናል፣ ተቀይጧል። የትኛው የእግዚአብሔር የትኛው የኛ የሆነ እንኳን እስከማይመስለን ድረስ በጣም ከባድ ነው። የሚመጣው ዘመን ትውልድ፣ የሚመጣው ዘመን ወጣት፣ የሚመጣው ዘመን ልጅ ክርስትናችን ጤናማው ክርስትናችንን በሆኑ ሰዎች በኩል የገባው የተቀየጠውን ነገራችንን ለመለየት በጣም ከባድ ነው የሚሆንበት። ቀይ ጤፍና ነጭ ጤፍን መለየት እስከሚያስቸግር ድረስ እንደዛ ብለው ሰለው። ስለዚህ የቅይጥነት አደጋ በጣም ተጋርጦብናል። ስለ በዓል እያነሳን ስለሆነ ማለት ነው። በዓላችን ክርስትናችንን አደብዝዞታል። አሁን ደግሞ በጣም የተለዩ አዳዲስ ነገሮች ሁሉ አሉ። እኛ ልጆች ሆነን እንግዲህ ሰንበት ላይ ሳንባረር በፊት ስናገለግል ይሄ ምንጣፍ አምጥቶ ታቦታቱ ሲሄዱ ምናምን እየዘረጉ ምንጣፍ በቃ እያነጠፉ ታቦታቱ በዛ እንደሄዱ ምናምን እኔ አላስታውስም። ሶሪ አንተ ካስታውስ ካላቅ ከ2000 ዓመተ ምህረት ወዲህ ነው እሱ ልምምድ በጣም ይገርናል። አዎ የሆነ ቤት ምናምን እንደዚህ ነገር ተሰርቶ በዛ ታቦታቱ በዛ ቤት ላይ ደግሞ ከ2010 አካባቢ ወዲህ ነው ገና እንደገና አዳዲስ ነገሮች እየመጡ ነው። ሲንክሪታይዝ እየሆነ ነው ወንጌሉ። ኢየሱስ በዓሉ በሌሎች በሚታዩ ታይታዊ ይዘት ባላቸው ክስተቱ እየተሞሉ ነው። አቴንሽኑ ያንን ነገር የሚያዩ ሰዎች ትኩረታቸው በዓሉ ላይ፣ ትኩረታቸው የበዓሉ ባለቤትና ጌታ ላይ ሳይሆን የትኩረት አቅጣጫዎቻቸው እነዚህ ድርጊቶች ላይ፣ ውጫዊ ስርዓቶች ላይ፣ ውጫዊ መገለጫዎቻቸው ላይ እንዲሆኑ እየተደረገ ነው። ይሄ ደግሞ ሰይጣን ሆን ብሎ ሰዎች አይኖቻቸውን ከክርስቶስ ላይ እንዲያነሱ የሚሰራው ስውር ስራው ነው። አታክብር አይልህም ወዳጄ። ጥምቀት አታክብር አይልህም። ገና ልክ አይደለም አይልህም። የኢየሱስ በዓል ነው በቃ በፍጹም በዓል አይደለም ብሎ አይቃወምህም። ነገር ግን የበዓሉን አንኳር መልእክት ከውስጥ ያወጣዋል። የበዓሉን ዋና ሐሳብ ከልብ ውስጥ ይፈቀዋል። አየህ የበዓሉን ዋና ነገር በመረዳት ወደ ክርስቶስ ሐሳብ እንዳትመጣ ዋናው መልእክት ከአእምሮህም ከልብህም ላይ ያነሳዋል፣ ይፈቀዋል። ስለዚህ ያንተ አልፋና ኦሜጋ ያ ውጫዊ ጉዳይ የሆነና ከዋናው መልእክት ጋር ተፋተ አከበርኩኝ ብለህ ከእግዚአብሔር ቃል ተላቀ፣ ከእግዚአብሔር ሐሳብ ርቀ፣ ከመዳን ጉዳይ ርቀ፣ ከእውነተኛው የክርስቶስ ትምህርት ርቀ፣ ሰው ስም አጠራሩ እንኳን ወደማይታወቅበት በአምሳለ ቀይ ባህር ወደሚታሰበው ወይም ወደሚመሰለው ወደ ጥፋት ባህር ትውልዱን እየመራ ነው እንደሆነ ማስተዋል ይገባናል ብዬ አስባለሁ። አባቶች አባታዊ ሐዋርያዊ ኃላፊነታቸውን በመወጣት አለ አይደለ በሚገባው ልክና ደረጃ እየሆነ ያለውን ነገር የማስረዳት አባታዊ ኃላፊነት አለባቸው ብዬ አስባለሁ። ይሄ ካልሆነ ቅድም እንዳልኩ እነሱም የማይፈልጉት እኛም የማንፈልገው ነገር ውስጥ መሄዳችን አይቀርም። ልክ ነው። እንደው ዝም ብሎ ወደ ማጠቃለሉ ልምጣ። አንድ ነገር እታዘባለሁ ሚዲያ ላይ ሜንስትሪም ሚዲያ የሚባሉት ላይ ወይም እነዚህ አበይት መገናኛ ብዙሃን ጣቢያዎች ላይ የሌሎች ሃይማኖቶች በዓላት ሲከበሩ እንኳን ለእከሌ ተብሎ በሙሉ ማዕረጉ ይጠራና ልደት አደረሳችሁ ይባላል። ወይም ትረካም ሲኖር ያው አካል ነኝ ብሎ በሚያቀርበው ወይም ክሌም በሚያደርገው ማዕረግ ተጠርቶ እንዲህ አደረገ ተብሎ ይጠቀሳል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በሚመለከት ግን ብዙዎች በተለይ በእነዚህ በአበይት ሚዲያዎች አንዳንዴም በመንግስት ሚዲያዎች ጭምር ስታዘበው የነበረ ነገር ስለሆነ ነው። ኢየሱስ ክርስቶስ ያው ጌታ ነው መጽሐፍ ቅዱስ እንደሚል ነኝም ሲል የቆየው ጌትነትን ነው። አይደለህም ተብሎ የሞተው በጌትነት ነው። እንደ ቀላል ነገር ለኢየሱስ ልደት እንኳን በሰላም አደረሳችሁ፣ ለኢየሱስ ትንሣኤ፣ ለኢየሱስ መስቀል እንደዚህ ጌታ ኢየሱስ ለማለት ማይፈቅዱ ሚዲያዎች ብዙ ጊዜ ታዝብ ያውቃሉ። ጌታችን አይበሉ እረዳለሁ፣ ጌታቸው ካልሆነ ግን ሌሎችን ሃይማኖቶችን በሚመለከት ሲጠቅሱ ነኝ
ባዩ ባለው ክሌም አድርገው እሱን አክብረውለት እንዲሆነው ብለው ማዕረጉን ጠቅሰውለት ይገባሉ። ያው ስም ጠቅሼ ሌላ ፍጅት እንዳላመጣ ነው። እኛ ጋር ግን ሲመጣ የጌታ የኢየሱስ ክርስቶስ ልደት እየተባለ ብዙ ሲነገር አልሰማም። ፈጽሞ አይነገርም እያልኩ አይደለም፣ የሚናገሩ አሉ። እንዲህ አይነት ነገሮች በሂደት ችግር አይመጡ ይሆን ወይስ እንደው ዝም ብዬ ጸጉር እየሰነጠኩ? አዎ ልክ ነህ። እንግዲህ ኢየሱስ የሚለው ስም እኮ እንትን ነው፣ ተንኳሽ ስም ነው። ባይዘው ኢየሱስ የሚለው ስም ተንኳሽ ስም ነው። እሳትን ልጥል መጣው ነው ያለው ራሱ አይደል ጌታ። በባልና በምራትና በሚስት በእናትና በልጅ መካከል ሰላምን ለማምጣት የመጣው አይመስላችሁ አላል ጌታ ኢየሱስ። ሰይፍን ለማምጣት ነው፣ ጥልን ለማምጣት ነው የመጣው፣ ለመለያየት መጥቻለሁ አለ። እና ኢየሱስ እኛንም እንኳን ያደረገን እኮ ሪበልስ ነው አይደል፣ አማጽያን ነው ያደረገን። እንግዲህ ይህንን ነገር በሚገባ ማየቱ ይገባል ብዬ አስባለሁ። ለዚህ ዓለም ሲስተም እኛ አማጽያን ነን። ስለዚህ ብዙ አንጠብቅም ማለት ነው። ምክንያቱም ያ የምትለው አይነት ሚዲያ የሚመራው እኮ በራሱ የእግዚአብሔር መንግስት ሊያገለግል የሚመጣ አይነት ነገር እንዳልሆነ በሌላም ጀርባውንም ብንመለከት ከዚህ ዓለም ስርዓትና ሁኔታ ጋር ያለውን ተዛምዶ የምንታዘበው ነገር እንዳለ አያለውና ብዙ የምንጠብቀው ነገር አይደለም። ጌታም እንዲሉ አትሊስት ኢየሱስ እያሉ ቢቀጥሉ ምንም አይደለም። ብዙ በዚህ ላይ እንትን አይደለም። ግን ይሄ ጌታ ለአመጽ እንድንቃወም ያስታጠቀን ጌታ ነው ማለት ያበጀን የሰራን ጌታ ነው። አየህ ዝም ብሎ አድኖን ያለ ትጥቅ ጥሎን የሄደ ጌታ አይደለም፣ ያስታጠቀን ጌታ ነው። አየህ ለዚህ ሲስተም ለዚህ ዓለም አገዛዝና ሁኔታ ሲስተሚክ ለሆነው ችግር መፍትሄ እንድንሆን ሁለንተናችንን በቃሉና በመንፈሱ ሰይፍ ያስታጠቀን አምላክና ጌታ ነው ይሄ ጌታ። ስለዚህ እንዲወደው አንጠብቅም። ጌታም ተናግሯል እኮ ዓለም እኔን ከጠላኝ እናንተ እንደሚጠላችሁ ምንም ጥያቄ የለውም ማለት። ስለዚህ ዓለም ለኢየሱስ የነበራት ጥላቻ እዛ ቦታ ላይ ሲሰቀልና ሲሞት ሲነሳ ያበቃ ነገር አለ። አየህ እስከ መጨረሻው ድረስ የዚህን ዓለም የክፋት አሰራር ሁሉ የሚያጠፋው በአፉ ትንፋስ እሱ ስለሆነ እስከ መጨረሻው ድረስ በሚቻለው መጠን ዛሬም መስቀል መግደል ማሰቃይ ስለማይቻል በሚቻለው መጠን አሁን በምናየው መንገድ ይሄ ስም እንዳይነሳ ይሄ ስም እንዳይወራ እንዳሉት እኮ ነው። አየህ መቃብር እንኳን እስከ ማስጠበቅ ድረስ እንደሄዱ እናስተውላለን። የሱ ደቀ መዛሙርት እንኳን አስክሬኑን ሰርቀው ሄዱ ብሎ እስከ ማለት ድረስ ዛሬም ድረስ የታሪክ ጠባሳ ሆኖ የተቀመጠ ነገር እንዳደረጉ እንታዘባለን። ስለዚህ ሊያደርጉ የሚችሉት ነገር ጉልበት የጨረሰ ቦክሰኛ ታውቃለህ፣ ሪንግ ውስጥ የገባ በቃ ጉልበት የጨረሰ ቦክሰኛ ወይ ዳኛው ላይ ተጠምጥሞ ዳኛውን መለመን ያለበት ወይ ደግሞ በዛ እንትን ውስጥ በሪንግ ውስጥ ሾልኮ መሄድ ነው ያለበት። በቃ እንደዛ ሆኗል ማለት ኦልሬዲ የጨረሱ ናቸው። ምንም ጨርሷል፣ ኢየሱስ ተፈጽሟል ብሎ ይሄን ዓለም አሸነፈውታል። ስለዚህ ያላቸው ጉልበት ይሄ ነው፣ ስሙ እንዳይጠራ ማድረግ ነው። ያላቸው ጉልበት ይሄ ነው፣ ስሙን አጉድሎ መጥራት ነው። ያላቸው ጉልበት ይሄ ነው፣ ስሙን ካራክተር አሳሲኔት ማድረግ ነው። የኢየሱስን ስብዕና መግደል ነው አይችሉም እንጂ ያላቸው ጉልበት ይሄ ስም እንዳይጠራ በሚቻለው መጠን በውጭም በውስጥም ተቃርኖችን ተቃውሞችን ማስነሳ ነው። ስለዚህ ዓለም የጠላው ጌታ ዛሬም ከዓለም ጋር እርቅ ስላላደረገ በዚህ ልክ ይሄንን እንደው ሁኔታና መግለጫ ማድረጋቸው ብዙ እንትን አይደለም። ሚዲያዎች ጌታ ኢየሱስ ክርስቶስ እያሉ ጠቀሱት አልጠቀሱት በጌትነቱ ላይ ምንም ለውጥ እንደማይመጣ አውቃለሁ። እርሱ ከዘላለም አምላክ የሆነ የእግዚአብሔር ልጅ ነው፣ ጥያቄ የለውም። ግን ስለ ገለልተኛነት ስለ ሚዛናዊነት ነው ያነሳሁት። ሌሎች ሃይማኖቶች የሚሰጣቸውን ቅቡልነት ያክል እንደው መጽሐፍ ቅዱስን በሚመለከት እኔ አሁን ብዙ ነገር ብናነሳ እዚህ ጋር እንትን ነው። አሁን ሚዲያውን የተቆጣጠሩ ሰዎች ራሳቸው እነማን ናቸው? እነማን ናቸው ሚዲያው ላይ እንደው አሁን ሚኒስትሪ ያልከው ሚዲያ ላይ ያሉ ሰዎች እነማን ናቸው? ሚዲያውን የተቆጣጠሩት የሚዲያ ማኔጅመንቶቹ እነማን ናቸው? ለበትልቁ በአንድም በሌላ አንድ በጣም እኮ የኢየሱስ የሚባል ነገር እንዳይጠራ እኮ ይፈልጋል። ይሄ እኮ ግልጽ እኮ ነው ምድራችን ላይ እኮ። ምክንያቱም ብያለሁ ቅድም አየህ የዚህን ዓለም ሰይጣናዊ ስራ ለማፍረስ የተገለጠው ስም ኢየሱስ የሚለው ስም ስለሆነ ስውር ሰዎች ክፋት ስራቸው ክፉ ስለሆነ ወደ ብርሃን መምጣት አይፈልጉም ነው የሚለው መጽሐፍ ቅዱስ። ምክንያቱም ጨለማው ላይ ያለውን ዓለም የሚገልጠው ይሄ ስም ስለሆነ የሚጠበቅ ነገርም አይደለም ነው ማለት እንጂ አሁን ሚዛናዊነትና የዚህ የሴኩላሪዝም ኮንሰፕት ካነሳ እኮ ብዙ ምናነሳቸው ነገሮች እኮ አሉ። ሪሊ ነው ወይ እንደዛ ነው ወይ እንደዛ ነው ወይ ከሙያም ከምንም ከኤቲክስም ከብዙ አንፃር ስታያቸው እዛ ጋር የሚባለውና እዚህ ጋር በጣም ብዙ ልዩነት አላቸውና እንደው በዛ ልክ ብናየው ብዬ ነው። አንዳንድ በዓላት ቀስ ያሉ ይደበዝዛሉ፣ ደግሞ ይረሳሉ፣ ምናልባት በልዩ ልዩ ምክንያትም ይታገዳሉ።
አይጠቅሙም ተብሎ ታስቦ ይሁን ወይ ኮንተናቸው አገልግሎት ዘመናቸውን ጨርሰው ይሁን አይሁን አላውቅም። ህዳር ሲታጠን አንዱ ማስታወሻ ነው። ጧት ከእንቅልፋችን ስንነቃ ከተማውን በጭስ የሚሞላ በዓል ነበር። እየቀረ ነው። አስተውለውታል እሱ ነገር መምህር? አዎ እንደውም አዲስ አበባ ማስተዳደር መሰለኝ ማስታወቂያ እንደዚህ ኦፊሻሊ የገለጠ መሰለኝ። ከዚህ በኋላ በቃ እንደዚህ ጣን ምናት ዳር ሲታጠን ምናምን የሚባል ነገር መቅረት አለበት ያለ መሰለኝ። ተሳስቼ ከሆነ ታረማለሁ። ሌሎች በዓላት እንደዚህ አይነት ዕጣ ፈንታ ይገጥማቸው ይሆን ኢትዮጵያ ውስጥ? አይቀርም፣ ሁኔታውም አንዳንድ ጊዜ አይቀርም። አሁን ለምሳሌ ከዚህ በፊት የነበሩ ብዙ በዓሎች እኮ ከ1 እስከ 30 እኮ ደግሱ የሚያበላ ህዝብ ነበር እኮ እኛ ህዝብ ከ1 እስከ 30። አሁን ያለው ኢኮኖሚካል ሁኔታው ራሱ ሪስትሪክሽኑ እኮ እንደዛ ለማድረግ አይፈቅድም እኮ። አሁን እኮ በጣም እያነሰ ነው እኮ የመጣው። አሁን በእኛ ዘመን እንኳን ብታስተውል አሁን ለምሳሌ እኔ አሁን ተወልጄ ያደግኩበት አካባቢ በጣም የቅዱስ ገብርኤል በዓል በጣም የታወቀ የገነነ በዓል ነው የሚካሄደው። እኛም ያው እዛ አደግነው፣ እኛም እዛ ነው እና አስታውሳለሁ እኛ አካባቢ ጎረቤቶቻችን አካባቢ የገብርኤልን በዓል የሚያከብሩ ሰዎች አሉ እና ትዝ ይለኛል ልጅ ሆኜ በጣም ድግሱ በጣም እንትን ነው በቃ ድንኳን በተጥሎ በዛ በዚህ ምናምን ነበር። አሁን ትዝ ይለኝም ሰው የሚገባ ሰው ሁላ ምን አላስተውልም። ይሄ መንፈሳዊ መገንዘቡ ወይም ግንዛቤው የሚያመጣው ነገር ብቻ ሳይሆን ያለው የኢኮኖሚው ጫናም የሚፈጥረው ነገር ነው። እየደበዘዙ መጥፋታቸው የሚቀር አይመስለኝም። ግን በኢኮኖሚ ጫና ሳይሆን ሰው መጥፋት ያለበት የእግዚአብሔርን ቃል ተረድቶ እንዲያጠፋው ነው ጩኸታችን። እና አሁን ይሄን የህዳር ሲታጠን ያልከው እኔ ከሆነ ነገር ተሰፍተን የመቆየትም ነገር በጣም ስለምንወድ መሰለኝ። በቃ አሁን ይሄ የሚጨሰው ጭስ አካባቢን የመበከል አይነት ቴንደንስ ስላለው ከተማው ገጽዳጅ ስለሆነ አሁን የደረቅ ቆሻሻ ለብቻው ምናምን እያለ ነው ከተማው ራሱ ያለው። ይሄ በውሃ ወንዝ ዳርሎች ምናምኖች አሉ። ድሮ እንደ ድሮ እንደተቆሸሸ ነገር ስለሌለ አሁን የሚቃጠለው ነገር የከተማውን አየር እየበከለ ስለሚሆን የሚል አይነት ይዘት ያለው በዓለም ሲጀመር ሃይማኖታዊ መሰረት አልነበረውም። ያ ወረርሽኝን ለመከላከል ወይ ለማባረር ተደረገ ሙከራ ነው። በኋላ ሚካኤል ተደረበበትና እንደው ህዳር ሲታጠን ሆነ። እሺ እኔ የነነዌን ጾም ላንሳለን። ነነዌ ምሳሌ አሁን ስላነሳህልኝ እኛ ሀገር ጾሙ ነው የምልህ፣ የነነዌን ጾም ነው የምልህ። አሁን ያንን ጾም አሁን ነነዌ የሚባልበት አካባቢ ያለው የእስራኤል ህዝብ እኮ አሁን ይጾመው አይደለም ነነዌ። ግን አንዴ የያዝነውን ነገር ረጅም ዘመን ይዘን መቀጠል ስለምንፈልግ ዛሬ የነነዌ ህዝብ የሚጾመው ጾም አይደለም። አሁን ይሄ በቃ ሊጾሙ ችግር የለውም። አሁን ምንም ነነዌን በለው የጾመ አዲስ አበባን በለው ጾመ ሐዋርያትን በለው ጾመ ደብረ ሊባኖስን በለው ደስ ያለህን ጾመ ዝቋላም የፈለከው ልትለው ትችላለህ። ዓላማውና አካሄዱ ሐሳቡ ግን የሆነ ዘመን ላይ የተተካ የሆነ ዘመን ላይ የተቀየረ ነገር አይነት አለ አይደል? ሐሳቡን አስተካክለን መጠቀምም አልለመደብንም ነው አይደል? ብቻ እንደዛም ይመስለኛል። እና እዛ አገር ላይ ያሉ ሰዎች ያቆሙትን ጾም ዛሬ እኛ በመታሰቢያነት ይሁን በምንም አላውቅም ዛሬም ድረስ እኛ እንጾመዋለን። እና አንዳንዱን ነገር እንደገና ጀስት እንደው መፈተሹ ማየቱ ያን ያህል የከፋ ነገር ባይሆንም ያስፈልጋል ብዬ ለማለት ነው። እሺ አንዳንድ በዓላት ደግሞ በውሰት ወደ ሌላ ይሄዳሉ ማለት በዓላት ውሰት ይካሄድባቸዋል። አንዳንድ መጽሐፍትን አንብቤያለሁ። ለምሳሌ ወንጌል አማኞች በኢትዮጵያ የነበራቸውን እንቅስቃሴ ሳይ በተለይ ከ1950ዎቹ ወዲህ እንደ ቤተክርስቲያን የተመሰረቱት እነዚህን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት የሚከበሩትን በዓላት ብዙ የማክበር ልምምድ የላቸውም። እንዲሁም ጽዩፍ ነበረ። ቀስ እያለ በሂደት ግን ፋሲካን እና ገናን ሼር ማድረግ ተጀመረ አለው። አሁን ደግሞ ቤተክርስቲያን ያው በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለች የምታከብረው፣ ሌሎች ቤተክርስቲያናትም ያከብሩታል። በዓለ ጳራቅሊጦስ ወይም የመንፈስ ቅዱስ በዓል መከበር እንደዚህ ተጀምሯል። እና ምናልባት እንዲህ አይነት የበዓል መዋስ ሊቀጥል ይችላል ወደፊት? የእርሶን ግምት ነው። እኔ እንግዲህ በራሴ ሀሳብ ቅድም የተናገርኩት ነው መድገም የምፈልገው። እንደዚህ አይነት ሃይማኖታዊ እንዲሁም የአደባባይ በዓላት ጭምር ሳይቀር ሆሊ ትራዲሽንስ ሆሊ ካልቸርስ ራሱ በጣም መስፋት አለባቸው። እንደው ምክንያት እየተፈለገ አሁን ወንጌላውያንም አካባቢ ያሉ ሰዎች ማለት ነው። አሁን ቅድም እንዳልከው አይ ቲንክ 2 ዓመት 3 ዓመት ሆኖ መሰለኝ መከበር ከጀመረ ይሄ በዓለ ጰራቅሊጦስ ተብሎ የመንፈስ ቅዱስ በዓል ተብሎ በደንብ እንደዚህ በእውቅና እየተከበረ ይመስለኛል። ወንጌላውያን አካባቢ እንደውም ፍቃድ ሁላ ለመጠየቅ ሀሳብ ሁላ እንዳላቸው ሰምቻለሁ። አጋጣሚ ጥሩ ነው ይሄ በእኔ ግምት። ለምን መሰለ ክርስትና ተጠብቆ የሚቆየው በዚህ መንገድ ነው። አንዳንዱ ነገር ይሄ የጥበብ መንገድ ነው። አየህ የሚሽን ስራችን እንደተጠበቀ ሆኖ የወንጌል ትብከታችን እንደተጠበቀ ሆኖ ሰው ላይ አይደለም እንሰራው። ሰው ላይ ስንሰራ እኮ የሰውን ስሪትን ማሰብ ያስፈልጋል እኮ። ሰው በአደባባይ ወጥቶ ራሱን መግለጥ የሚፈልግ ፍጡር ነው። በአደባባይ ስርዓቱን፣ ወጉን፣ ባህሉን፣ አለባበሱን፣ አመጋገቡን ማሳየት የሚፈልግ ፍጡር ነው። በጌታም ቢሆን ይሄን ይቀራለም ኔቸሩ ነው። አየህ አሁን ወደ ጌታ ከመጣ በኋላ ባህል አልባነት እንዳይሰማው አንዳንዱ ለምሳሌ አሁን ታድሷያን እኮ እኛንም ሰው ኮሜንት ከሚያደርገን ነገር አንዱ በዓል የላችሁም ይላል። አንተም ታውቃለህ ብዬ አስባለሁ። በዓል የላችሁ የመቃብር ቦታ የላችሁ ይላል። አየህ እንትን የላችሁ ምናምን እውነት ነው እኮ
አሁን እንደዛ ክሬት መድረግ ያስፈልጋል ነው። አሁን እኛም እንግዲህ ፋሲካችን ነው፣ ጥምቀታችን ነው ብለን ስለምናምን አዲስ ባህል መፍጠሩ ተገቢ አይደለም ከሚል እሳቤ ሊሆን ይችላል በዚህ ውስጥ ያለ ነው። ወደፊት ግን ይሄ ሆሊ ካልቸርስ ሆሊ ትራዲሽንስ ተዋጅተው እንደ በዓለ ጰራቅሊጦስ ሊሆን ይችላል፣ ሌሎችም በዓሎች የአደባባይ በዓሎች ኢየሱስን የሚያገኑ አሁን እኮ ያሉ በዓሎች እኮ ኢየሱስን የሚያገኑ እኮ አይደሉም እኮ ስሙን እንጥቀሰው እንጂ እኮ ሽፋናቸው ሪሊ ኢየሱስን የሚል ቢመስልም እኮ ግን በተጨባጭ ውስጣቸው ገብተን ስንፈተሻቸው ይዘታቸውን ስንመረምራቸው ኢየሱስን የሚያገኑ የሚያገነግኑ ስሙን ከፍ የሚያደርጉ ገናናነቱን ታላቅነቱን የቤዛው ስራውን የትድግና ሚናውን በሚገባው ልክና ደረጃ የሚያሳዩ እኮ እንዳልሆኑ እኮ እናውቃለን። ስለዚህ ምናልባት ያሉትን በዓሎች እንዳልኩ ቅድም እየዋጀን እያስተካከልን እየቃኘን እንደ እግዚአብሔር ቃል በሆነ መንገድ ለባለቤቱ እየመለስን በዓሎችን በሚገባ ማክበሩ ደግሜ ማለት የምፈልገው ተገቢ ነገር ነው ብዬ ነው የምወስደው። ምክንያቱም የሰው ልጅ ያለ ባህል መኖር ስለማይችል ስሪቱም ተፈጥሮም ስለማይፈቅድለት ወደ ጌታ ከመጣ በኋላ ባህል የለኝም በዓል የለኝም ካልቸር የለኝም ምናምን ብሎ እንዳይል በዛ መንገድ እንዳይል ጤናማ የሆነ የተጠበቀ የተዋጀ በሚገባው መንገድ የተቀረጸ የተስተካከለ እግዚአብሔራዊ የሆነ መጽሐፍ ቅዱሳዊ የሆነ ጽድቅ ያለበት ቅድስና ያለበት ንጹህና ጤናማ የሆኑ ቅዱስ ባህሎችን ቅዱስ ትውፊቶችን ቅዱስ አገራዊ ልማዶችንና ልምዶችን በሚገባ መጠበቅ ያሉትን እንደ እግዚአብሔር ቃል መጠበቅ ደግሞ እንደገና አዳዲስ የሚቻልም ከሆነ አዳዲስ የሆኑ ከእግዚአብሔር ቃል ጋር ተስማሚ የሆኑ ቅድም የጠቀስኩን አይነት የአኗኗር ስርዓቶችን ቢያበጅ እንደ አገርም ይጠቅመን ነገር ነው ብዬ አስባለሁ። የክርስትናችንንም ቆይታ ለሚመጣው ዘመንም ለማሸጋገር በጣም ጠቃሚነት ያለው ነገር ነው ብዬ ነው የምወስደው። ትምህርትን ማስተላለፊያ ሀሳብን ማቆያ መንገድ ነው። የአድዋ ድል በዓል ሆኖ በየዓመቱ ባይከበር ኖሮ ምናልባት ስለ አድዋ ድል ያለን እውቀት አሁን ባለ ልክ ላይሆን ይችላል። ሁሉም ሰው ስለማያነብ ወይም ሁሉም ሰው እኩል መረጃው ስለማይኖረው ከተሐድሶም ከመጽሐፍ ቅዱስም ከክርስትናም ትንሽ ራቅ ያለ የግል ትዝብቴን መሰረት ያደረገ ጠይቆት ኢትዮጵያ ውስጥ ብዙ ጊዜ በዓል ከሀዘን ጋር ይደረባል። በጣም ብዙ ሰው በዓላትን ሲያስብ ልቡን ስብር የሚያደርገው የሚያሸብረው የሚያሳዝነው ገጠመኝ ይኖረዋል። ይፈራል። እንደውም አንዳንድ ሰው እንደውም ጥልቅ ድባቴና ሀዘን ውስጥ ይገባል። ወዳጁን የቅርቡን ሰው ቤተሰቡን ያጣበት ወቅት ይሆናል ወይ የተጎዳበት። በሰላም ነው ይሄ ነገር ነው ወይስ በተለየ ሁኔታ የበዓል ሰሞን ስለሆነ የማስታወስ እድሉ ስላለን ብቻ ነው? እንደው ዝም ብሎ አጋጣሚ ነው? እርስዎ ምን የተለየ ትዝታ ወይ ትዝብት ካሉ? እኔ ከራሴም ኤክስፒሪየንስ ልንገራ ከራሴም ኤክስፒሪየንስ ልንገራ። በነገራችን ላይ በጣም የሚወዱት በዓል አለ? በፊት በጣም ፋሲካ በጣም ደስ ይለኛል። አሁንም ጠባብሎ ማለት አይደለም፣ ግን አሁን በተለየ መንገድ ግን አሁን በዓል እንደዚህ መስከረም አዲስ ዓመት ምናምን ብዬ በልዩ ሁኔታ የማስበው ማከብረው በዓል የለኝም። አሁን ላይ ምንም እግዚአብሔር የማከብርበት ምናምን መደበኛ ስሜት ነው እንጂ አለ የተለየ ስሜት የለኝም። እና ሲገፋ እንደዛ ነው የሚሆነው። እውነት ነው። እና ከራሴ ኤክስፒሪየንስ እንደው ብነሳ እኛ እናታችን ያረፈችው በጣም ልጆች ሆነን ነው እና አይ ቲንክ የፋሲካ ወቅት አካባቢ ይመስለኛል እናታችን ያረፈችው እና ያ በጣም ረጅም ጊዜ ልጆች ሆነን ነው እናታችን ያረፈችው። በጣም ብዙ ጊዜ በዓል ሲደርስ በተለይ ፋሲካ ሲደርስ በጣም የሆዴ መረበሽ መባባት አይነት ነገሮች ሁሉ ነበሩኝ እና ያንን ትዝታዎች ወደ ውስጤ ምናምን ብዙ አመጣቸዋለሁ። ትዝ ይለኛል። አይ ቲንክ ይሄ የሚፈጠረው ነገር ምንድነው በጣም የተለየ አይነት አቀራረብ ኢትዮጵያውያን በዓልን የምናከብርበት መንገድም እሱም ይመስለኛል። በተለይ እንደ ፋሲካ ያለ በዓል ላይ ሁሉ ሰው የሚሰባሰብበት ምሳሌ እኛ ቤት ቁርስ ከተበላ ጎረቤት ምሳ ይበላል፣ የሆነ ቤት ደግሞ እራት ይበላል፣ የሆነ ቤት ደግሞ ጠዋት ሌሊት የሚበላበት ምናምን አይነት ነገሮች አሉ። 9 ሰዓት አክፋዮች ምናምን ከቤተክርስቲያን ሲመጡ ከነሱ ጋር ተነስተን መብላት፣ እነዚህ ሁሉ የሚፈጥሯቸው ትዝታዎች ድባቦች አሉና ያን ነገር እዛ ቦታ ላይ እሷን አለማግኘት እናት ነች አስተናጋጅ ነች፣ ለልጆች ለብቻችን ነው የምንበላው፣ እናት አባት ጎረቤት ለብቻ ነው ምናምን እና ያ ነገር ለረጅም ጊዜ ጭንቅላቴ ላይ በጣም ተጽዕኖ ነበረው። አይ ቲንክ በዓል ሲመጣ እንግዲህ ወደ ወንጌል እስክመጣ ድረስ ወደ ጌታ እስክመጣ ድረስ እንደዚህ አይነት ስሜቶች ይረብሹኝ ነበረ። ይሄ የብዙ ሰው ስሜት ይመስለኛል። የተለየ እንትን አይመስለኝም። ግን ምናልባት ደግሞ በሌላ አቅጣጫ ብትወስደው ሰይጣንም ሰዎች እንግዲህ ደስ ብሏቸው እንዲያሳልፉ ብዙም አይፈልግም። ቶታሊ ሰዎች በደስታቸው ቀን ማሳዘን ይፈልጋል፣ በሰላማቸው ቀን መረበሽ ይፈልጋል። የሁከት ምንጭ ነው። ጌታ ነው ሰላሜን እሰጣቸዋለሁ ያለው ኢየሱስ ብቻ እኮ ነው። ሰላሜን እተውላቸዋለሁ ያለው ዓለም የሚሰጣቸው ሰላም አይደለም እኔ እሰጣቸዋለሁ፣ የተለየ ሰላም ነው የኔ ሰላም ብሎ ያለው ኢየሱስ
የሰላም ጌታ ነው፣ የሰላም አለቃ ነው። ቅድም መጽሐፍ እንደሚል ማለት ነው የሰላም አለቃ ነው፣ የሰላም ንጉስ ነው የሚለው ኢየሱስን ነው። አይ ቲንክ ሰው ወደ ኢየሱስ ካልመጣ በስተቀር እንደዚህ ያሉ መረበሾች፣ መታወቆች አለ ጤናማ ያልሆኑ ሐዘኖችና ትካዜዎች፣ ድባቴዎች ፌስ ማድረጉ አይቀርም። ይሄ በጣም ጥልቅ ከሆነው ማህበራዊ መስተጋብራችን የሚነሳ በጣም ጥልቅ ከሆነው የአመጋገብ ስርዓታችን የሚነሳ በእናትና በልጅ በጎረቤት ምናምን መካከል ያለው በጣም ስትሮንግ የሆነ አታችመንቶች የሚፈጥሯቸው ስሜቶች ይመስሉኛልና እኔ ከራሴ ኤክስፒሪየንስ እንደነገርኩ እንደዚህ አይነት በዓል እንደውም በዓል ሲደርስ ቤቱላ ምናምን አልውልበት ጊዜ ሁላ ነበረ እና በጣም በቃ ለአባቴ ራሱ በጣም ፈተና ነበርኩኝ። በተለየ እኔ ማለት ነው በቃ በጣም እንትን ነኝና ከእናቴም ጋር የነበረኝ ነገር በጣም ጠንካራ ስለነበረ ብዙ እንትን አልነበረም። ትንሽ አስቸግር ነበር ቤት ውስጥ ራሱ እና በቃ ለረጅም ጊዜ አባቴ ሁላ በጣም ይቸገር ነበር አስታውሳለሁና እነዚህ ያን ነገሮች ይመስለኛል ሰው ያጣውን የሆነ መሀል ዓመት ላይ ያጣውን ሰው እንኳን ቢሆን በበዓል ላይ አብሮ ስለሚሆን ያ በዓል ላይ ሰው አብሮት የነበረው ሰው ቅርብ ያለው በዓል ያስታውሰዋል። ከዛ ለረጅም ጊዜ በዓል ባይመጣ ሁላ ብለህ የምትመኝበት ጊዜ ሁላ አለ እና ይሄ መስተጋብራችን አብሮነታችን በጣም ስትሮንግ የሆኑ ኢንቲሜት የሆነው ነገራችን የፈጠረው ስሜት ይመስለኛል እና ሰይጣናዊ ስራው እና ቅድም ያልኩ ደግሞ በሰው መደሰስ ላይ በሰው አብሮ መሆን ላይ በቤተሰብ መሰባሰብ ላይ ደግሞ የማይወደው ደግሞ ክፉ ስላለ እነዚህ ወቅቶችን የጠበቀ ደግሞ ነገሩን የማባባስ አይነት ስራዎች አሉና ከዚህ ብላ ነፃ የሚያወጣው ኢየሱስ ነው። ለምንድን ነው ይሄን ያነሳሁት? ብዙ ሪፖርቶች እሰማለሁ ሬዲዮ ላይ ቴሌቪዥን ላይ እና ይሄኛው በዓል ምንም የእሳት አደጋ ምንም የትራፊክ አደጋ ሳይደርስ አለፈ ተብሎ ሪፖርት ይነገርበታል። እንዴ ሌላውስ ቀን አደጋ ፈርዶብናል እንዴ ሌላውስ ቀን ሰላም ሲኮን ለምን አይነገርም እላለሁ እና እዚያ ቀን ላይ በእርግጥ ተጋላጭነትን ስለሚጨምር ነው አውቃለሁ። ከአልኮል ከመጠጣትም ጋር ማብሰያ ላይ እሳትን ከመተው ጋር እንደዚህ የተያያዘ እና በከሰል ጭስ ሁላ ታፍኖ ይመስላል። አዎ ለበዓል ዶሮ ሊሰራ ምናምን ተብሎ ሞት ሰው አለ። እንግዲህ የበዓል ሰሞን ሀዘን የሚከባቸው ሰዎች ካሉ ለሁሉ መጽናኛ የሆነ አምላክ በዙፋኑ ስላለ እግዚአብሔርን ማስታወስ እፈልጋለሁ። አሜን። ድሆችን እንዴት እናስብ በበዓል ሰሞን? እንግዲህ አንዱ ልቤን ከሚያቆስለው ነገር ደግሞ ኦልሞስት ኢትዮጵያውያን በሙሉ ለማለት እደፍራለሁ በጣም አሳዛኝ ኑሮ ነው የምንኖረው ሁላችን። ከአንዱ አንዱ የማይሻልበት ነው እውነት ለመናገር ነው ጥቂቶች ወረት የቀናላቸው ካልሆነ በስተቀርና እኛ ሀገር ለድሆች በዓላት ራሱ ሌላ ፈተና አይደለም ወይ? እናውቃለን አይደለም? ይሄን ወላጅ ለሌላቸው በአልጋ ቁራኛ ተይዘው ያሉ ሰዎች፣ በልዩ ልዩ ሁኔታ አካል ጉዳት የገጠማቸው መስራት የማይችሉ ሰዎች፣ አእምሮ ጤና ያጡ ሰዎች በዓሎቻችን እንደው ዝም ብለን የተቸገሩትን በመርዳት ብለን የምናልፈው ብቻ ሳይሆን የሩቅም ሰው አይደለም የቅርብ የስጋ ዘመዶቻችንን በስራ ቦታ በእኛ ተዋረድ ውስጥ ያሉ ሰዎችን አለቃ የሆነላቸውን መሪ የሆነላቸውን ሰዎችን ጓዳ እንዴት ነው ማየት ያለብን? ይሄስ ነገር እንዴት ነው ታድሶ አያስፈልገውም? እኔ እንግዲህ ይሄ በጣም ሰብአዊ ስሜት ነው። በጣም መጽሐፍ ቅዱሳዊ ትእዛዝም ነው፣ አዲስ ኪዳናዊም ትእዛዝ ነው ብዬ ነው የማስበው። ድሆችን መርዳት፣ ድሆችን ማሰብ በጣም ይገባል። እንዳልከው አሁን ስላለን አይደለም መስጠት የሚገባል። አሁን ኢትዮጵያ ሁሉም የኑሮ ደረጃ እኩል ስለሆነ ኢኮኖሚያችን እኩል ስለሆነ ብቻ አይደለም ካለን ላይ መቆረስ ያስፈልገናል ብዬ አስባለሁና የግድ እኔ ለሰው መቆረስ ካለብኝ የሆነ ከተረፈኝ ነገር ላይ ማድረግ አይደለም። በተለይ በዓላት ላይ እንዳልኩ ነው ኢትዮጵያዊ ስነ ልቦና ሁሉም አለው እኮ። ኢትዮጵያዊ ስነ ልቦና በነገራችን ላይ በብርታት ብቻ አይደለም በድክመትም ጭምር አለበት። አንድ ጊዜ ይህን ምሳሌ ብናገር ደስ ይለኛል። እንግዲህ አንድ ኦሮማይ የሚባል መጽሐፍ ታውቀዋለህ አንተ? በዓሉ ግርማ የጻፈው ኦሮማይ መጽሐፍ ላይ እዛው ለቀይ ኮከብ ዘመቻ ኤርትራ ሄደው እዛ አስመራ የነበሩ ሰዎች ናቸው። አይ ቲንክ ገጸ ባህሪው ስዕላይ በራሂ የሚባል ይመስለኛል ከሳሰው አላውቅም። እና ይሄ ሰው የዛ የነበረው የሻዕቢያ ሰላይ ነው ሰውየውና ከዛ በዛ በነበረው የስለላ መዋቅር ይያዛል። አይ ቲንክ ታሪኩ እንደዛ ነው። ይያዝና በቃ ይጠይቁታል እና አይመልስም ምናምን በጣም ቻሌንጅ አደረጋቸው። በጣም አደገኛ ስራ ይሰራ የነበረ ሰው እና ምን አለ አሁን ኢትዮጵያዊ ስነ ልቦና ይሄ በብርታትም በሀዘንም ያለውን ስነ ልቦና ለመናገር ፈለጌ ነው። የተሰፋንበት ነገር ተመሳሳይ ነው በአብዛኛው። ምክንያቱም ኤርትራውያንም እኮ የዛሬ 40 30 ምናምን ዓመት እኮ የኛ አካል ነበሩ። የሆነ የፖለቲካል ዲስትራክሽን የፈጠረው እንትን ነው እንጂ እኮ ስነ ልቦናቸው ዛሬም እኮ ኑሯቸው ምናምን እኮ እንደኛ ነው። እንትን ላይ ሁላ ሲወጡ እንደው ለጫወታ ያክል አንሳው ይቀጥላሉ ሐሳቡ ስሎጋን እንዲዘው ጋር ሲወጡ
ተስፋዬ ገብረአብ ታውቀዋለህ? ይጻፈው አንድ ማነው ስምሽ? ሰልፍ ላይ ወጣ ኤርትራ ነፃ ሀገር መሆን አለባቸው ሰልፍ ላይ ሴትዮ ማነው ስምሽ ትባል ለመሆኑ እናቴ ስሞት ማን ነው ሲላቸው ወይዘሮ ኢትዮጵያ ይባላል እንዳሉት ማለት ነው። እና ስለ ልቦናችን የተሰፋበት እንትኑ ስፌቱ በጣም ተመሳሳይ ነው። እና ምን አለ በጣም እዚህ የኛ በኢትዮጵያው ስርዓት የነበሩ ሰዎች በጣም እንዴት ምናምን ብለው ሲሉት እንዴ እናንተ ጋር ያለው ወኔ እኮ እኛም ጋር አለ ብሎ በጣም ይገርመኛል ሁሌ ሳስበው። እናንተ ጋር ያለው እኮ ደመ ሞቃትነት ወይም ይሄ አላል አግሬሲቭነስ ዋሪየር ስፒሪት ወይም ይሄ ሚሊታንት ስፒሪት እኛም ጋር አለ እኮ አንድ እኮ ነን የሚል አይነት መልስ እንደሰጠው እዛ ጽሁፍ ላይ አይቻለው። ይሄ በዋሪየር ስሜታችን በሀዘን ውስጥም ስሜትም ጭምር ሳይቀር ደሃም ኢትዮጵያዊ በዓል ሲመጣ እንደ አቅሙ ማክበር ይፈልጋል። እንደ አቅሙ ያለውን ነገር ይፈልጋል። ይሄ በቃ የኖርንበት እሴት ነው። ዳም ቢሆን ይፈልጋል ያን ነገርና እኔ ስላለን ምናምን እንቆረስበት ነገር መሆን አይደለም ያለበትና ይሄ በጣም አስፈላጊ እኔም በጣም ልቤን የሚሰብረኝ ነገር ነው ብዙ እውነት ለመናገርና በአመት 4 ጊዜ ወይ ምናምን ነው ይሄ እኮ በዓል የሚቀርበውኛ ዋና በዓላት እንደምንደረስ ነው የምናየው። ፋሲካ ነው የምናየው ምናባት ሌሎች እንደዚህ ጥምቀትና መስቀል ምናምን ነው አዲስ አመት ነው ከ4 በላይ አይበልጥምና ግን ይሄ ደግሞ ቤተክርስቲያን አካባቢ ደግሞ ያሉ ሰዎችን ደግሞ ስታያቸው የአኗኗር ባህላቸውን ስታያቸው የሆነ ክላስ የተፈጠረ ይመስለኛል። የሆነ መደብ አለ በጣም ሃይ ክላስ ሚድል ክላስ ሎ ክላስ እንደሚባለው ይሄ አለ አይደለ በቃ አንዳንድ ሰዎች የሚገናኙት ራሱ የመደብ ጀርባቸውን እንኳን እያጠኑ ይመስለኛል። ሳንቲም ያለው ከሆነ ጋር ምናምን እና አጠገባችን ያለውን ሰው እንኳን የማናይበት ነገር አለና እኔ ድሆችን ማሰብ በጣም ተገቢ ነገር ነው ብዬ ነው የማስበው። እኔ በዓልም ባይደርስ ይልቁንም በበዓል ልክ ነህ ይልቁን በበዓል አጠገባችን ያሉ ሰዎች ሳይበሉ የሚውሉ ሰዎች አሉ። ይሄ ሳይጠጡ የሚውሉ ሰዎች አሉ እና በአዘቦቱም ቀን ያለውን ነገር ማየት የሚገባ ይመስለኛል። ይሄ በጣም የከበረ ትልቅ ተግባር ነው ብዬ ነው የማስበው። መጽሐፍ ቅዱሳችንም ድሆችን እንድናስባቸው ትእዛዝ ነው የሰጠው፣ ሐሳብ አይደለም ትእዛዝ ነው የሰጠው። ማካፈል እንዳለብን መቆረስ እንዳለብን አይ ቲንክ ትእዛዝ ነው የሰጠን። ግን እኔ የተንደረደርንበት ያለው መንገድ ግን ሁሉ ለኔ ሁሉ ከኔ ሁሉ በኔ ሁሉ ለኔ የሚል አይነት ይመስላል አላርላ ይሄ በጣም ብቻ አዝናለሁ ይሄን ነገር ስናገር ነው ራሴና ስለምንቀይረው መኪና ነው በጣም ጭንቀታችን አላርላ ስለምንለብሰው ኳሊቲ ልብስ ነው ስለምንጠቀማቸው ውድ ዕቃዎች ነው ስለምንገነባቸው በጣም ለግዠሪየስ ስለሆኑ ቤቶች ነው የምናስባቸው እንጂ ድሆችን የማሰብ ልብ ከመቼ ጀምሮ ከኛ እንደተወሰደ አላውቅም። ይልቁንም በክርስቶስ የሆነን ያመንን በጌታ የሆነን ሰዎች አማኝነን ብለን የምናስብ ሰዎች ግን በዚህ ጉዳይ ላይ ብዙ መስራት የሚገባን መስሎ ይሰማኛል። ሁሉ ሰው ክርስቲያን ብሎ የሚያስብ ሰው ድሆችን ማሰብ ይገባዋል ብዬ ነው የማምነውና እንደ ሐሳብ ሳይሆን ይሄ መጽሐፍ ቅዱሳችን እንደ ትእዛዝ የሚያስቀምጠው ነገር ስለሆነ በዛ ልክ ሊታይ ይገባል ብዬ አስባለሁና እየመጣንበት ያለው መንገድ ግን ድሆችን የገፋ ድሆችን የጣለ ድሆችን የረሳ ሁሉ ነገራችንን ከራስ ፀጉራችን እስከ እግር ጥፍራችን በራሳችን ፍላጎት ተጠቅጥቀን የተሞላንበት እኛ ብቻ እስከ በላን እስከ ጠጣን እስከ ከበርን እኛ ሁሉ ነገር እስከ ተሟላልን ድረስ አጠገባችን ያለ ሰው ምንም እስከማይመስለን ድረስ እንደዚህ ያለ እሳቤ ውስጥ እኔ እንዴት እንደገባን አላውቅም። አይ ቲንክ ይሄንንም ጉዳይ ድሆችን ማሰብ በጣም አስፈላጊ ነገር ነው የሚል ግን አይ ቲንክ ትልቅ እምነት አለኝ እና በዛ ልክ ምናየው ይጠቅማል ብዬ ነው የማስበው። በሱም ላይ እግዚአብሔር ሊረዳን ያስፈልጋል። እኛም ነቅተን መስራት አለብን። ትልልቅ ደብሮች ትልልቅ ገዳማት ማሳነጽ በጣም ጥሩ የኛ ንብረት ነው። ለልጆቻችን የምናቆየው ጥሩ ተገቢ ነገር ነው። ግን በየቀኑ ደግሞ አጠገባችን ያሉ ሰዎችን ማሰብ በቤታችን ውስጥ በሰራተኛነት ያሉ ሰዎችን መንከባከብ እንደሚገባ ማገልገል ክርስቲያናዊ ግዴታ ይመስለኛል። ይሄ ተሐድሶ ያስፈልገዋል አያስፈልገውም ተብሎ የምንከራከርበት ሰባዊ ጥያቄ ነው። ልክ ነው። ወደ መጨረሻ ጥያቄዎች ተጠግቻለሁ። ቅድም ሐዋርያት የገና በዓልን ያከብሩ ነበር እንዴ ስል እንደዛ አላየንም። ለምሳሌ ጴጥሮስ ባለ ትዳር ነበር፣ ቤቱ ዶሮ ወጥ ምናምን አልተሰራም ብለው ነበር። እንዴት ነው ስለ ትዳር ምን እያሰቡ ነው እርሱ? ላጤ ሆኖ በዓል በጣም ከባድ ነው። እንግዲህ እግዚአብሔር ይረዳናል። ብዙ የምንቆይ አይመስለኝም በዚህ መንገድ። እንግዲህ እግዚአብሔር በፈቀደው ጊዜና ቀን ደግሞ እኛም እንግዲህ ወደ ከበረው ተቋም ወደ ትዳር የምንገባበት ጊዜ ብዙ ሩቅ አይሆንም። ተሐድሶዊ ትዳር ነው ትዳሩ። ያው ተሐድሶ መጽሐፍ ቅዱሳዊ አይደል? ተሐድሶዊ መጽሐፍ ቅዱሳዊ ስለሆነ ተሐድሶዊና መጽሐፍ ቅዱሳዊ ትዳር ይሆናል የሚል ነው እምነት ያለው። አይ እንደው ከብዙዎቹ ይልቅ ከካሜራ ውጭም እንዲሁ በግል በጣም የመወዳጀት እድል ስላገኘው
እሱን ሳላነሳ ማለፍ ስላልፈለኩ ነው። እግዚአብሔር ይርዳውትና በቅርቡ ሰርግ እንበላለን ብዬ ተስፋ ላድርግ። እውነት ነው። አሳውቃለሁ እንግዲህ ለበላ ተመልካቾችም በዚህ አጋጣሚ። በነገራችን ላይ በጣም ብዙ ተከታታዮቻችሁ የቻናላችሁ ተከታዮች ወንጌል አማኞች ናቸው። እኔ እንደዛ አልነበረም ሀሳቤ። ኦርቶዶክስ ማለት እነሱ በማየታቸው ቅሬታ የለኝም። ብዙ አስተያየትም ይሰጣሉ። አብዛኛው እየተናደደም ቢሆን በአብዛኛው አጠያየቄና ከጥያቄ በላይ በአጠያየቄ ጭምር እየተናደደ ይከታተላል፣ ይባርካል፣ ይጸልያል። ስለዚህ ሰርግ ለማጀብ አያዝም ያለው ህዝብ እና እናሳውቃለን ለሚመለከቱን ሰዎች። ደስ ይለኛል እና እግዚአብሔር እንግዲህ ባለው ይረዳናል። ብዙ እንትን ባላለ ጊዜ ይሆናል የሚል እምነት ነው ያለኝ። እንግዲህ ምናልባት ደግሞ የበዓል እንግዳ የሆነው ለፋሲካ ደግሞ ከተገናኘ ምናልባት እስኪ እግዚአብሔር እንደዚህ በጥያቄ ግን ሌላውን አካል ማፋጠጥ አይቻልም። ያው እስኪ እናያለን። ወዳጆቻችንን በጣም አመስገን እፈልጋለሁ። የሚያዩን የሚሰሙን ሰዎች በልዑል እግዚአብሔር ስም አመስገን እፈልጋለሁ። በጣም ብዙ ተከታታዮች ናቸው ያሉት። ያለነሱ እኛን ባይከታተሉ ኖሮ ከስር አስተያየት ባይሰጡ ኖሮ ትጋት ሞራል ሆኖን እዚህ ለመድረስ አንችልም ነበር። ከምንም በላይ ደግሞ የከሳቴ ብርሃን የእናንተን አገልግሎትን ማመስገን እፈልጋለሁ። እድል አግኝቼበት ስለሆነ እዚህ የቆየሁት። እንግዲህ ሌሎች ርዕሶች ነካ እየተደረጉ የሚተዉ ነገሮች እንደገና የምንመለስባቸው ይሆናል። በጣም ብዙዎች የሚጠይቁት አሁንም ተጀምሮ የተቋረጠ የነገረ ስላሴ ጉዳይ አለ ከመምህር ጌታቸው ምትኩ ጋር የምናደርገው። እንግዲህ እንዴት እንደሚቀጥል ደግሞ እግዚአብሔር ያሳየናል። የመጨረሻ መልእክት እንዲያስተላልፉ ለእርስዎ እድል ሰጥዎታለሁ። በእኔ በኩል እንግዲህ ለዛሬ ስለ ፍቅር በስመ አብ ይቅር ብዙ ከረር ሳልን የበዓል ሰሞን ቆይታ አድርገናል። መምህር ሀብታሙ በጣም አመሰግናለሁ ስለነበረን ቆይታ። የመጨረሻ እድሉ ልስጥዎት። በጣም አመሰግናለሁ ወንድሜ፣ በጣም ታንኪዩ። እግዚአብሔር ይስጥልኝ ስለሰጠኝ እድል እዚህ ቦታ ደስ እንድናገር በዓሉን አስታኮ በጣም ደስ የሚል ውይይት እንድናደርግ ስላደረክን በጣም ታንኪዩ ማለት ፈልጋለሁ። በመጨረሻ እንግዲህ አሁን በቅርባችን የገና በዓል አለ፣ የልደት በዓል አለ። እሱም ተከትሎ ደግሞ የጥምቀት በዓል አለ። በእነዚህ በዓሎች ላይ እነዚህ ዋና የክርስቶስን በስጋ መገለጥ ተከትሎ የመጡ ትልልቅ አንድምታ ያላቸው ሀሳቦች ያላቸው ስነ መለኮታዊ መልእክት ያላቸው ድነታዊ ይዘት ያላቸው የላቀ የቤዞት ሀሳብ የተሸከሙ በጣም ከፍ ያለ የትድግናን ሀሳብ የያዙ በክርስቶስ ስጋዊ ዘመን የተፈጸሙ ድርጊቶች ናቸው። ሁለቱም ልደቱም በስጋዊ ዘመኑ ነው፣ ጥምቀቱም እንደዛው በሆነበት የተፈጸሙ ናቸው። እነዚህም በዓሎች ስናስብ ይልቁንም ኢየሱስን የመጣውን የተገለጠውን ስቁሉን መሲህ የተሰቀለውን ታላቁን ጌታ ስለ ዓለም ኃጢአት ሁሉ በመስቀል ላይ የዋለውን ያንን ጌታ እያሰብን ከትላንት ወዲያ በቀደምነው ዘመን ላይ በቆየንባቸው ሰዋዊ፣ ባህላዊ፣ አገራዊ በሆኑ ብቻ በምንላቸው በዓሎች ብቻ ሳይሆን ያ እንደተጠበቀ ሆኖ በላቀ ስነ መለኮታዊ ሀሳቦች ተይዘን አስበን ጌታን በማሰብ አለ ልደቱን በማሰብ በጥምቀቱ ጥምቀቱን በማሰብ የተገለጠውን ጌታ በማሰብ ከፍ ባለ መንፈሳዊነት ይህንን በዓል እንድናከብር የተሻለ በዓልና ልቅ ያለ መንፈሳዊ ሀሳብ የያዘ በዓል ሆኖ እንድናከብር በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ይህንን መልእክት የሚከታተሉ ሁላችሁ ወገኖቻችን ኦርቶዶክሳውያን አባቶች፣ እናቶች፣ ወንጌላውያንም ጨምሮ በዚህ መልእክት ውስጥ የምታዳምጡኝ በጠቅላላ ይሄ የልደት በዓል መልካም የልደት በዓል እንዲሆንላችሁ እመኛለሁ። ከዛም በመቀጠል ደግሞ የሚቀጥለው የጥምቀት በዓል ነው። ያም የጥምቀት በዓል ወደ እግዚአብሔር ሀሳብ የምንቀርብበት፣ ወደ ክርስቶስ ትምህርት የምንመጣበት፣ ወደ እግዚአብሔር ቃል የምንሄድበት፣ እግዚአብሔር አምላክ እንደገና ደግሞ መንፈሳዊ ቅመራዎቻችንን መንፈሳዊ እይታዎቻችንን አስተካክለን ከእግዚአብሔር ጋር ታርቀን በደሙ ታጥበን የመንግስቱ ወራሾች ሆነን በደስታና በሰላም የእግዚአብሔርን ሀሳብ አገልግለን የምንኖርበት የምንሄድበት ዘመን ደግሞ እንዲሆንልን በጠቅላላው መመኘት ፈልጋለሁ። አብራችሁን የነበራችሁ ያዳመጣችሁ በጠቅላላ ወገኖቻችንን በጣም ታንኪዩ ማለት ፈልጋለሁ። እግዚአብሔር ያክብርልኝ። በጣም ተባረኩ።